ሰላም ወደ አድማጮቻችን የክለቦች ዓለም ዋንጫ በዚህ ክረምት በሚቀጥለው ሳምንት የሚጀምር ይሆናል። እንግዲህ ይህ ውድድር በጣም አጓጊ እና ተጠባቂ ነው የሚሆነው። ምን አይነት ገጽታ ይኖረዋል ከነ ችግሮቹ ከነ አስደሳች ነገሮቹ የሚመጣ ይሆናል። በተለይ ግን ለቸልሲ ይህ ዋንጫ በአውሮፓ ቻምፒዮንስ ሊግ ባለፉት 2 ዓመታት ላልተሳተፈው ቸልሲ የተለየ ድልን ይዞ የሚመጣ ይሆናል። የክለቦች ዓለም ዋንጫ ፊፋ እንግዲህ በአዲስ ህግ መሰረት ባለፉት 4 ዓመታት የክለቦችን ራንክ እንዲሁም ውጤታማነታቸውን አሰልጣው ከየሀገራቱ ከሁለት ክለቦች ያልበለጡ ወክሎ ውድድሩ የሚካሄድ ይሆናል። በዩናይትድ ስቴትስ ኦፍ አሜሪካ ዩኤስኤ የሚካሄድ ጨዋታ ይሆናል። በጣም ተጠባቂ የሚያደርጉት ምክንያቶች አሉ። ቸልሲ በምድብ 4 ላይ የሚገኝ ነው የሚሆነው ከሎስ አንጀለስ ኤፍሲ፣ ፍላሚንጎ እና ስፕሬንቶ ደ ቱኒስ የሚባለው እንግዲህ የአፍሪካውን ቡድን አብሮ የቡድኑ አባል የምድቡ አባል ናቸው። ቀላል ምድብ ነው ለቸልሲ። የኮንፈረንሱ የሊጉ አይነት ጨዋታ ነው የሚመጣለት ብዬ አስባለሁ። እነዚህንና የተለያዩ የክለቦች ዓለም ዋንጫ ላይ ከቸልሲ ምን እንጠብቅ፣ ኤንዞ ማሬስካ ምን ማድረግ አለባቸው፣ ከስብስቡ ምን ነገሮችን ይጠበቅ የሚለው እንግዲህ ስብስቡ ነገ የሚታወቅ ይሆናል። ማክሰኞ ማለት ነው የዝውውሩ መጨረሻ ቀን ስለሚሆን ቸልሲዎች እንግዲህ ማይክ ሚኞልንና እንዲሁም ጀርሚ ጊተንስን ስብስቡ ውስጥ አካተው ለመሄድ ጥረቶችን እያደረጉ ይገኛሉ። የሚሳካላቸው ከሆነ አንዱ የሚጠበቀው ይህ ነው የሚሆነው። ወዳጆቻችን የክለቦች ዓለም ዋንጫ እንግዲህ እሳቤው ወይም አጀማመሩ ምንድነው ብላችሁ ስታዩት ፊፋ ከዚህ በፊት ገንዘቦችን የሚያገኝበት መንገዶች ነበሩ። ስለዚህ የአውሮፓ ቻምፒዮንስ ሊግን የሚመስል አይነት ፎርማት ውድድር ማዘጋጀት ነው። ያንን ደግሞ ሲያደርግ የዓለም ዋንጫን መልክና ይዘት በያዘ መልኩ ነው። ስለዚህ የሚጠበቅ ያደርገዋል። የመጀመሪያውን ውድድር የሚያሸንፈው ክለብ ማን ይሆናል የሚለው ራሱ ሌላኛው ጥያቄ የሚሆን ነው። ሰላም ወዳጆቻችን ይህ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አንድ ጥያቄ ወደ እናንተ ላቅርብና የእናንተን ኮሜንት የምጠብቅ ነው የሚሆነው። የኔ ጥያቄ ምንድነው? ቸልሲ ምን ያክል ይሄዳል በዚህ ውድድር ላይ ብላችሁ ታስባላችሁ? ጥሎ ማለፉ ላይ፣ ሩብ ፍጻሜው ላይ ምድቡ ቀላል ነው በምድቡን ባለኝነት ያልፋል ብዬ አስባለሁ። ጥሎ ማለፉን ወይስ ሩብ ፍጻሜ፣ ግማሽ ፍጻሜ ወይስ ዋንጫውን ያሸንፋል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በኔ እይታ ግን ግማሽ ፍጻሜም ከደረሰ እንዲሁም ደግሞ ለፍጻሜም ከደረሰ በኔ እይታ በጣም ጥሩ የሚባል ውጤት ነው የሚሆነው። ዋንጫውን ካሸነፈ ጥሩ የሚባል ነው። ነገር ግን አሁን ባለው ስታንዳርድ ግማሽ ፍጻሜ የሚያበቃው ራሱ ከሚጠበቀው በላይ የሚሆነው እነዚህ ተጫዋቾች ከተለያየ የውድድር ብቃት ወይም የተለያየ ታዳጊዎችን ሰብስቦ የሚገኘው ቸልሲ አሁን በትልልቆቹ መድረክ ላይ የሚፈተኑበት ጊዜ መጣ ይመስለኛል። ቸልሲ ለዚህ ውድድር ሊሳተፍ የቻለው እንግዲህ ከቻምፒዮንስ ሊጉን በተከታታይ 2 ዓመታት አልተሳተፈም። ስለዚህ ከዛ በፊት ግን በ2021 22 ሲዝን በቶማስ ቱሄል ስር ዋንጫውን ማሸነፉ የምታስታውሱ ነው። ያንን ተከትሎ በክለቦች ዓለም ዋንጫ ዋንጫውን ማሸነፍ ችሎ ነበር በ2022። ከዛ በኋላ ቸልሲዎች አሁን የውድድር ዓመቱን በጥሩ ሁኔታ አጠናቀዋል። አንደኛ በውድድር ዓመቱ ላይ ጥሩ ፐርፎርማንስ የምትሉት በቻምፒዮንስ ሊግ ተሳትፎ ማግኘታቸው፣ የኮንፈረንስ ሊጉን ማሸነፍ መቻላቸው፣ ኤንዞ ማሬስካው ቡድን በክለቦች ዓለም ዋንጫስ ምን ማድረግ ይችላል የሚለው ሁለተኛው ጥያቄ ነው የሚሆነው። ስለዚህ የቸልሲ ምን ያክል ጥሩ ጎን አለው ምን ያክል ጥሩ ይሆናል ብላችሁ ታስቡት? እንግዲህ አንደኛ ባለፉት 2 ዓመታት የአውሮፓ ቻምፒዮንስ ሊግ ተሳትፎ ቡድን ላይ አለመሆኑ ትንሽ ለነዚህ ተጫዋቾች የመጀመሪያ ፈተናቸው ይሆናልና ለሚቀጥለው ዓመት ለአውሮፓ ቻምፒዮንስ ሊግ ዝግጅት የሚያደርግበት ውድድር ነው የሚሆነው። ራሱን የሚፈትንበት አንዳንድ ተጫዋቾች በእነዚህ ውድድሮች ላይ ምን አይነት ፐርፎርማንስን ያሳያሉ የሚለውንም የሚፈትሽበት ነው የሚሆነው። ኮንፈረንስ ሊጉ ያን ያክል ጠንካራ ነበር። ምክንያቱም ቸልሲ ማክሲመም የተፈተነበት ጨዋታ የሪያል ቤቲስ ነው ቢባል ማካበል አይደለም። ጠንካራ ቡድን እንደሆነ አሳይቷል። ዋንጫውንም ማሸነፍ ችሏል። ቸልሲ እንግዲህ በቀጥታ ተጫዋቾች ጥራት ላይ ማተኮር እንደሚጠበቅበት እነዚህ ውድድሮች ሊጠቁሙት ይችላሉ። ያን የተጫዋቾች ጥራት ሲባል ደግሞ በአውሮፓ ቻምፒዮንስ ሊግ ላይ የመፎካከር የሚችሉ የተጫዋቾች ጥራት አለው ወይ? የምድብ ጨዋታዎችን በታዳጊ ተጫዋቾች ማለፍ የሚችል ይመስለኛል። የአሰልጣኙ ብቃት ይፈተናል። እነዚህ ተጫዋቾች የትኛው እንደ ቡድን ቸልሲን በሚቀጥለው ዓመት በአውሮፓ ቻምፒዮንስ ሊግ ጠንካራ ተፎካካሪ ያደርገዋል የሚለውን እንግዲህ የምናይበት ነው የሚሆነው። እንግዲህ ቸልሲ በዚህ ውድድር ላይ ሲሳተፍ ቀደም ብዬ እንደነገርኳችሁ የአውሮፓ ቻምፒዮንስ ሊግን በ2021 22 ያሸነፈ ቡድን ነው። ያ ቡድን ግን ከዛ ቡድን ስብስብ ውስጥ የቀረው አንድ ሪሲ ጄምስ ብቻ ነው። ይህ ማለት ምን ያክል ክለብ ካፒታልና ቶዲ ቦይል በአዲሶቹ ባለሀብቶች የሮማን አብራሞቪች ተጫዋቾች የነበሩትን ጠቅልለው አመራሩን ካሰናበቱ በኋላ ስለሆነ ቸልሲ ባለፉት ዓመታቶች በጣም አስቸጋሪ ሁኔታ ውስጥ ገብቶ ነበር። ቸልሲ እንግዲህ በቶዲ ቦይል ክለብ ካፒታል ስር 12ኛ 6ኛ ዘንድሮ ደግሞ 4ኛ ነው። ወደ ጥሩ ብቃት እየመጣበት ያለበት መንገድ ጥሩ የሚባል ነው። ነገር ግን ሙሉ ቋሚ 11ሩን ስብስቡን ማሻሻል የሚጠበቅበት ይሆናል። እንግዲህ ግምታዊ የውድድሩ አሰላለፍ የቸልሲ ምርጡ ሊሆን የሚችለው ሳንቼዝ ነው ግብ ጠባቂ። ስለዚህ በሚኞል ቢተካ ኩኩሬላ፣ ኮልዌል፣ ቶሲን አድራባዮና ጄምስ ወይም ደግሞ ቶሲንን በቻሎባ የሚተካበት መንገድ ሊሆን ይችላል። ፈርናንዴዝ፣ ካሴዶ፣ ኮል ፓልመር ይኖራሉ። ነገር ግን እዚህ ጋር አንድሬ ሳንቶስን ምንጠብቅ ነው የሚሆነው። በማጥቃት መስመሩ ላይ ጊተንስ የሚመጣ ከሆነ ከማድዌኬ ጋር የሚፎካከር ይሆናል። ሊያም ዴላፕ ከጃክሰን ጋር ኔቶ የሚፎካከሩ ይሆናል። ጥሩ ቋሚ 11 የሚጠበቅ ነው የሚሆነው። ማሬስካ በትልልቅ ውድድሮች ላይ እንግዲህ አልተፈተነም። በእግር ኳስ በአሰልጣኝነት በተጫዋችነት ብቃታቸው ስታዩ ተጫዋቾች በሁለት ሌቭል
መክፈል ትችላላችሁ። ትልልቅ ጨዋታ ሲመጣ የሚፈተኑ አሉ በትልልቅ መድረኮች ላይ ስታያቸው። ከዛ ውጭ ደግሞ በትንንሽ መድረኮች ላይ ራሳቸውን አሳይተው በትልልቅ መድረክ ላይ የሚቸገሩ ይኖራሉ። አሰልጣኝ እንግዲህ ማሬስካም በዚህ ውድድር ላይ የሚፈተን ነው የሚሆነው። እንግዲህ በማኑኤል ፔሌግሪኒ ስር በማላጋ 2011 ከጥሩ ብቃቱን ካሳየ በኋላ ጫማውን ከሰቀለ በኋላ በፔሌግሪኒ ቡድን ስር ወይም ደግሞ የአሰልጣኝነት ብቃቱን እንዲቀጥል አድርገው በዌስትሃም በአሰልጣኝነት ጊዜያቸው የስብስቡ አባል አድርገውት ነበር። ፔሌግሪኒና የፔፕ አድናቂ ነው ኤንዞ ማሬስካ በጣም ተጽዕኖ የፈጠሩበት ሁለቱ እንደሆኑ ይናገራል። እንዲሁም ሲገልጻቸው ፔሌግሪኒን የሙያ አባት ይላል። ፔፕ ደግሞ በኔ በአሰልጣኝነት እሳቤ ሁሉ ትልቅ ተጽዕኖ የፈጠረ ነው በሚል ያመሰግነዋል። በ21-22 የቢ ቡድኑ አሰልጣኝ ነበር የማንቸስተር ሲቲ። 22-23 ሲዝን ደግሞ በቢ ቡድኑ ያሰለጠናቸው ደግሞ የማንቸስተር ሲቲ የሁለተኛው ቡድኑ ስር ዴላፕ፣ ኮል ፓልመር፣ ላቪያ ነበሩ። ስለዚህ አሁን ደግሞ በ22-23 ሲዝን ደግሞ የሶስትዮሽ ዋንጫን ያሸነፈው የማንቸስተር ሲቲ ስብስብ አባል ነበር። በመካከል ግን ፓርማ ሂዶ ለማሰልጠን መሰናበቱ የሚታወስ ነው። በሌስተር ሲቲ በታችኛው ዲቪዥን አሸናፊ ማድረጉ የሚታወቅ ነው። በአጠቃላይ ቸልሲ እንደ ቡድን ያሉበትን ችግሮች በሚገባ ማየት የሚችልበት ከዛ ውጭ ደግሞ ችግሮቹን ለመቅረፍ የዝውውር መስኮትን የሚያገኝበት ይሆናል። ስለዚህ ያን ማሻሻል የሚጠበቅበት ነው። በቸልሲ ብዙም ነጥል ተጥሎበት 5 ዓመት ኮንትራት ይሰጠው። ስለዚህ ካሁኑ ራሱን ማስተካከል እንዲችል አጋጣሚዎችን የሚያገኝ ይመስለኛል። ከዛ ውጭ በዚህ ውድድር ላይ ማን የተሻለ ብቃቱን ያሳያል፣ ማንን ከቸልሲ እንጠብቅ ካላችሁኝ ኮል ፓልመር ነው የሚሆነው። ኮል ፓልመር እንግዲህ ከጊዜ ወደ ጊዜ በምን ባህሪው በምን ችሎታው ያስደምማል ካላችሁኝ ራሱን ለፐርፎርማንሶች እና ለሂደቶች የሰጠ ሰው ነው። ኮል ፓልመር በምን ምርጥ ብቃቶች ውስጥ አሉት ካላችሁኝ አንደኛ በፍጻሜ ጨዋታዎች ሲጠናክሩ ኮል ፓልመር ለምሳሌ በዩሮ 2024 ላይ ተቀይሮ ገብቶ እንግላንድን ምንም እንኳን ዋንጫውን ባታሸንፍም አቻ ያደረገችውን ለእንግሊዝ ብሔራዊ ቡድን ጎል ማስቆጠሩ የምታስታውሱት ነው። በኮሚኒቲ ሺልድ አርሰናል ማንቸስተር ሲቲ ሲገጥሙ ጎል አስቆጥሯል። ከዛ ውጭ በፍጻሜው ደግሞ ማንቸስተር ሲቲ ቻምፒዮንስ ሊጉን አሸንፈው የአሸናፊዎች አሸናፊ ላይም ጎል ማስቆጠር ችሏል። ስለዚህ ፍጻሜ የሚወድረው በኮንፈረንስ ሊጉ ፍጻሜ ላይ በሁለተኛው አጋማሽ የሰጠው አስተያየት የሚደነቅ ነው። ስለዚህ ኮል ፓልመር የትልልቅ ጨዋታዎች ተጫዋች ነው ማለት ይቻላል። ስለዚህ ጨዋታዎቹ ጠንከር ሲሉ ኮል ፓልመርን የምናየው ይሆናል። በተለይ ወደ ጥሎ ማለፉ ሲያልፉ ቸልሲዎች የተሻለ ብቃቱ የምናየው ይሆናል። ማንን ታዳጊን ጠብቅ ከቸልሲ ከተባለ ደግሞ አንድሬ ሳንቶስ ነው የሚሆነው። አንድሬ ሳንቶስ በስትራስቡርግ ጥሩ ብቃቱን አሳይቷል። ስለዚህ ለሚቀጥለው ውድድር ዓመት የቸልሲ ስብስብ ውስጥ ዋና አካል እንዲሆን በእነዚህ ውድድሮች ላይ ጥሩ ፐርፎርማንሱን ማሳየት ግድ ይለዋል ብዬ አስባለሁ። ከዛ ውጭ እንግዲህ ስለ ቸልሲ አስገራሚ አንድ መረጃ አግኝቻለሁና ልንገራችሁ። ቸልሲና አርሰናል ናቸው በ1928 ማሊያዎች ላይ ቁጥር እንዲደረግ ያደረጉና የቸልሲ እንግዲህ ሌላኛው ድንቅ ሁኔታ ነው ይሄ እንግዲህ በእግር ኳስ ታሪክ። ከዛ ውጭ ስለ ቸልሲ ሲታሰብ የቸልሲ ቀጥተኛ ተቀናቃኝ ቡድን ማን ይመስላችኋል ተብሎ ተጠይቀው የቸልሲ ደጋፊዎች 60% የመረጡት ቶተንሃም ነው የቸልሲ ቀጥተኛ ተፎካካሪ ሲባል እንግዲህ እንግሊዝ ሀገር ለሚኖሩት ነው እንጂ በኢትዮጵያ ካያችሁት እንኳን ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል እያልን መጥቀስ የምንችል ይሆናል። ሰኞ ነው የሚጀምረው ምንም እንኳን እሁድ ጨዋታዎች ይጀምር እንጂ የክለቦች ዓለም ዋንጫ ሰኞ ቸልሲ ሎስ አንጀለስን ይገጥማል። አርብ አሁን የምነግራችሁ ፕሮግራም የሚቀጥለው ሳምንት ነው። ሰኞ የዛሬ ሳምንት ሰኞ ቸልሲ ሎስ አንጀለስን ይገጥማል። ከዛ ፍላሚንጎን ከዛ ስታዲዮ ቱኒስን ይገጥማል። ስለዚህ ሮብ ማለት ነው። ከዛ የምድቡ ጨዋታ ያልቃል። ነገር ግን ይህንን ውድድር ስታዩ የቸልሲ ደጋፊዎች ፓልሜራስን በሚገባ መከታተል ይጠበቅባቸዋል። ለምን ካላችሁኝ ደግሞ ስቴፋን ዊሊያንን ለማየት ማለት ነው። ስቴፋን ዊሊያን በዛ ጥሩ ፐርፎርማንሱን ያሳየና በዚህ ውድድር ላይ ከሚጠበቁ ታዳጊ ተጫዋቾች ውስጥ አንዱ ነው። ከዛ ውጭ እንግዲህ ይህ ውድድር ላይ እነማን ጠንካራ ክለቦች አሉ? ለምንስ ቸልሲን ሩብ ፍጻሜ ግማሽ ፍጻሜ አልቀን ካላችሁኝ አትሌቲኮ ማድሪድ፣ ፒኤስጂ፣ ባየር ሙኒክ፣ ቸልሲ፣ ኢንተር ሚላን፣ ጁቬንቱስ፣ ዶርትሙንድ እንዲሁም ደግሞ ማንቸስተር ሲቲ፣ ሪያል ማድሪድ እና እንዲሁም ደግሞ ሬድ ቡል ሳልዝበርግ ይኖራሉ። እነዚህ እንግዲህ ጠንካራ ክለቦች በውድድር መድረኩ ላይ ጠንካራ ተሳትፎን የሚያደርጉ ይሆናል። ቸልሲ ከነዚህ እንኳን የተሻለ ፍልሚያዎችን ማድረግ የተሻለ ልምድን በአውሮፓ መድረክ ላይ መውሰድ ያለበት ይመስለኛል። ውድድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ክለቦች ዓለም ዋንጫ ግን በተከታታይ ብዙ ፕሮግራሞችን ይዘን መጣለን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን